ሰላም ሰላም ውድ ቤተሰቦች እንዴት ናችሁልኝ? እኔ አለሁላችሁ በያላችሁበት ዳርቻ ሰላማችሁ ይብዛልኝ። ዛሬም እንደተለመደው ተመልሼላችሁ መጥቻለሁ። ዛሬ ተመልሼ ስመጣ እንግዲህ ጫሜን ስወለውል ላሳያችሁ ብዬ ነው። ገና አሁን የተነሳሁት ምሳ ሰዓት ቁርሴንም አልበላሁም። ቁርስም ምሳ አንድ ላይ እንሰራለን። ከኢኮኖሚው ጋር ጥሩ ይመስለኛል። ቁርስም ምሳም አንድ ላይ እና አሁን ገና ነው የተነሳሁት ከእንቅልፌ። ትላንትና በጣም ደክሞኝ ነበረ። ሸገር ነበርኩኝ። ቪዲዮውን አይታችኋል። ሲሄድ የነበረው ጉዞ ምናምን በጣም ያደክም ነበረ እና በጣም ደክሞኝ ስለነበረ ለጥ ነው ያልኩትኝ። አሁን ላይ ነው የተነሳሁት። ስነሳ ግን ቤቴን ላስተካክል ብዬ እያስተካከልኩ ነው እና ጫማዬ ሁሉንም ለብሼው አልተወለወለም። ዝም ብዬ አቧራውን ወልወል ላደርገውና ከዛ ደግሞ ትንሽ ቃለችኝ በቀኝ ደግሞ ምንም እንደገዛ አሳያችኋለሁ። አንድ መክተፊያ፣ አንድ ብረት ድስት፣ አንድ ጀበና፣ ሁለት ፍሬ ስኒ፣ አንድ ግርጊራ ምናምን ገዝቻለሁ እና በቃ ቀይን ትንሽ ሁለት ስኒና ሁለት መጠጫ ምናምን ይቆሽሻል። እሱን ስናጥብ አሳያችኋለሁ። ቁርስ ምሳም አንድ ላይ ደግሞ የሆነ ፍርፍር ነገር ሰርተን እንበላለን። ትላንትና የገዛሁት እንጀራ አለ። እሱን ፍርፍር እንሰራውና ባምባሻ ቁርስም ምሳም አንድ ላይ እንበላለን ማለት ነው። ጫማዎችን ስወለውል ላሳያችሁ ብዬ ዛሬ እስኪ የቤቴ ውሌን ውጭውን ስልኩ ነው የሚያቆኝ የቤት ስራዬን አላሳያቸውም በሚል ላሳያችሁ ብዬ ነው የመጣሁት። እስኪ ጫማዎችን ወልወል ላድርጋቸው። አንዳንድ ግን የለበስኩት ግን አቧራማ ሆኗል። ዝም ብዬ ወልወል እያደረኩኝ ላሳያችሁ ብዬ ነው። ውድ ተመልካቾች እንዴት ነው አገር ስገቢ ተሳክቶልሽ ነው ወይ? ቤት ገዛሽ ወይ? እቃ ሟላሽ የምትሉኝ ወይ? መክተፊያ እና ሽንኩርት ምናምን የምከትፍበት መክተፊያ ቢላ ብቻ ነው ያለው ቤቴ ውስጥ እና የሚያስለኝ ነገር ግን ሊጠፋ አልቻለም። ምን እንደሚሰራኝ አላውቅም። ወይኔ ማይክራፎን ወደደች። ማይክራፎኔ በማግኔት እንደዚህ እዚህ ጋር የምትቆነጠጥ ቢሆን ጥሩ ነበረ። ቆይ እሱን መልሼ እገዛለሁ። እናንተ አበረታቱን ብቻ። እሱ ቢገዛል እሱ ይሄ እንደሚቆነጠጠው ማለት ነው። ስልክ ይመርጣል። በሁሉም አይነት ስልክ አይሰራም ማለት ነው። የድሮ አይፎኖች ምናምን አይሰሩም እና ምናልባት ስልክ ስቀይር ደግሞ ምናልባት ካልተቀበለ በሚለው ይሄኛውን ከሁሉም ስልክ ጋር ይሰራል ያለኝን ገዝቼ ግን ያስቸግራል። ግዴታ እንደዚህ በእጅ መያዝ አለብኝ ማለት ነው። ያው ግን ድምጽ ይመጣል። ምክንያቱም ቁጭም ብሎም ቢሆን እኔ በእጄ የሚይዘው ድምጽ ኮለል ብሎ ይመጣላችኋል ብዬ ተስፋ አደርጋለሁ። እና ሀገር መግባት የምትፈልጉ ፈራ ተባት በሉ እዩ። በተለይ ደግሞ አትምጭ ስትባሉ ኑ እዩ። አትምጭ ከተባላችሁ ማለት የሆነ ነገር ተበላሽቶ ነው። ስለዚህ ኑና እዩት። ያኗኗር ሂደትን መታችሁ እያያችሁ ካልሆነ ከባድ ነው የሚሆነው። ሁለት ፍሬ ጫማ ቢሆን እና ደግሞ እኔ አገር ውስጥ ስገባ በጣም ተሳክቶልኝ ተመችቶኝ ሁሉ ነገር አልጋ ባልጋ ሆኖልኝ እየመሰላችሁ ያላችሁ ሰዎች አላችሁ። ሁሉም ስንት በየጓዳው ስንት ቀዳዳ አለበት መሰላችሁ? ስንት ነገር፣ ስንት ችግር፣ ስንት የሚያስጨንቀው ነገር አለበት መሰላችሁ? እኔ ተሳክቶልኝ ቤት ገዝቼ ምናምን ተለውጬ የሚመስላችሁ ሰዎች አላችሁ። ለውጥ ከፊት አለ። ተስፋ አልቆርጥም። እንለወጣለን። ተስፋ እንዳትቆርጡ። ግን ዛሬ አልተሳካም ማለት ነገ ይሳካም ማለት አይደለም። ዛሬ አልተለወጥንም ማለት ተስፋ ቆርጠን ለነገ ለውጣችን አንሰራም ማለት አይደለም። እንሰራለን፣ ይሰራል፣ እንለወጣለን። ትላንትናም እየሰራን ነበረ፣ ዛሬም እንሰራለን። ለውጡን ፈጣሪ ያውቃል። እሱ ያለው ቀን እንለወጣለን እና ያው እላችሁ የፈለኩት ነገር ቢኖር እኔ ተመቻችቶልኝ ሳይሆን በቃ አይኔን ጨፍኜ ነው ደፍሬ የገባሁት። ድፈር አለኝ የሚለውን ዘፈን ጋብዣችኋለሁ። ካልደፈራችሁ ወደ ሀገራችሁ ትገቡ ማርያምን እንዴ! እኔ ለየትኛው እድሜ እንደሆነ አላውቅም። ብታይ እንዴት እንደምጨነቅ። ወይኔ ቆይችን አመትማ ተፈታፈታፍ ብዬ የሆነ ነገር እገዛለሁ። ቆይችን አመት ተፈታፍ ብዬ የሆነ ቤትማ ማሰራት አለብኝ ስል ልክ ያቺ አመት ምናምን አልቃ ገንዘብ ገና ልቀበል ከሰውየው ስል ማለት ነው
የሆነ ዱብ ነገር ለግርጥ ይላል ወይ የለዛ በቃ ይሄን ነገር ቆይ ልትሰናት እየደፈነ ሳረጋት በቃ እቺን አመትማ አይችልልኛለሁ ቀዴ ለምስኪን አመት ለውጥ ላይ ነው የምወድቀው ምናምን ብዬ ሳስብ እንደዛ በቃ እንጃ የአረብ ሀገር ያለን ሰዎች ግን የምሬ ነው ሲሪየስሊ ችግር አጣረም ልበል ደግሞ በቃ ደሞዝ ሲደርስ በቃ እኔ በ6 ወር ደሞዝ የምቀበለውና 6 ወር ሲሞላኝ ምናምን የሆነች ነገር ትፈጠራለች። በቃ ወይ ጉድ ምናምን ብዬ ግድ የለም በቃ በርቺ ግድ የለሽም አይዞሽ ኡፍ ወደፊት ምናምን እና ራሴን አጽናናና በቃ መኖር ስላለበት ነው የሚኖር። የእውነት እኔ አይኔን ጨፍኜ ከአረብ ሀገር የመጣሁት ማለት ነው ችግር አጣንም። ኧረ የምሬን ነው የምላችሁ ሀገራችሁ ግቡና አዲስ የሆናችሁ ገና የገባችሁ አመት ምናምን የሆናችሁ ስሩ 2 አመትም ምናምን ጨርሱ ኮንትራታችሁ ሞክሩ ህይወትን አሸንፏት የእናንተ መለውጫ በዛ ሊሆን ይችላል የሁሉም ሰው መለውጫ መንገድ አንድ አይነት አይደለም የሁላችንም የተለያየ ነው እና አንዳንዶቻችን ግን ብዙ አመት ይቆየናል አሁን በቃ 20 ምናምን አመት 10 ምናምን አመት የምትሉኝ አላችሁና እናንተ ግቡ የእውነት ግቡና ስሩ። እኛ አሁን የምንሸወደው አረብ ሀገር ምን ይመስላችኋል? ሰርተን ገንዘብ ማጠራቀማችን ነው። በቃ በስመ አብ በቃ ይሄን አመትማ ገና ያልሰራነውን አመት እኮ ነው። ልክ እንደኔ የምትደምሩ ሰዎች አላችሁ። ገና ያልሰራነውን ቀጣይ አመት እኮ በስመ አብ በዚህ ምንዛሬ ይናል ሲመጣ ካልኩሌተር እሰራለሁ ገና ይሄናል ይመጣል። በአመቱ እንለወጣለሁ ማለት ነው። ግድ የለም አንድ አመት ጨምር ስል አመት ጨርስ ያልኩት ገንዘብ የለም እንዴ ወዴት ሄደ? ወይኔ ቆይ ግድ የለም አንድ አመት ጨምር በዚህ ይችላል አንድ አመት ጨምር ደግሞ ሂሳብ ሰራና ቤት እገዛለሁ ብዬ አንድ አመት ስጨርስ ማለት ነው 1 ሚሊዮን የነበረው ቤት 2 ሚሊዮን ገብቷል። ወይኔ 1 ሚሊዮን ጨርሼ 1 ሚሊዮን ሞላው ብዬ ሳስብ ቤቱ 2 ሚሊዮን ገብቷል። አሰባችኋል? ይሄ ነው ወደ ኋላ የሚያስቀረና የሚጥለን ከእድሜያችን ከገንዘብ ከለውጥ ሳይሆን የሚጥለን ነገር ይሄ ነው። እኛ የምናስበው በአመት የምናገኘውን ገንዘብ ነው። እኛ በአመት የምናገኘው ገንዘብና የኑሮ ሁኔታ አይገናኝም። እና ይሄ ነው በቃ ይሄ ነው ወደ ኋላ የጣለና ወደ ኋላ ያስቀረን እና የሆነ ዕቃ ነገር ስንገዛ ደግሞ እንዳሰብነው ላይሆን ይችላል። አሁን ብዙዎቻችን የአረብ ሀገር እህት ወንድሞቻችን ወደ ኋላ እየቀረ ነው የሚመስለኝ ይሄ ቤት ሁኔታ ነው። በቃ ቤት ገዛን በቃ አለፈን ተለወጠ ቤተሰብን ሁሉ ሰበሰብን ስንል ያ ቤት ፈርሶ ወደ ኋላ ይጠለናልና ወደ ኋላ ይጎትተናል። ግን እግዚአብሔር ይመስገን ያልፋል። የማያልፍ የለም። አይዟችሁ በርቱ፣ ወደፊት ተራመዱ ማለትን እወዳለሁኝ። ይሄንን ይመስላል እንግዲህ ጫማዬን እየወለወልኩ ብሶቴን ላውራችሁ ብዬ ነው እና ብዙዎቻችሁ የምጠይቁኝ ጥያቄ አለ። ዛሬ በነገራችን ላይ እቤት ነው የምውለው። ዛሬ እቤት ነው የምውለው፣ ነገ እወጣለሁኝ። ብቻዬን ያለው ሁኔታ ሆዴን ብሶቴን ላጫውታችሁ ብዬ ነው። እናንተም ብዙዎቻችሁ እንደዚህ እንደምትጨነቁ ተስፋ አደርጋለሁ። ግን ምግቡ የእውነት ምግቡ ቀናችን ጨክናችሁ ምግቡ እንለወጣለን። እዚህ ሀገራችን ሰጠን ሀገራችን ላይ ስንኖር ምን እንደሚቀል ታውቃላችሁ? አውቃለሁ። እዛ የምንሰራውን ያህል ገንዘብ ላናገኝና በወር ላንከፈል እንችላለን። ብዙ ነገሮች ልዩነት ይኖራል። ግን በቃ ላይፍን እየኖራችሁ ነው። በነፃነት ወጣችሁ ገብታችሁ በቃ በስማ የኢትዮጵያ አየር ደግሞ የትም የማይገኝ። እኔ በነገራችን ላይ ከቤሩት የጠላሁትና ያልተመቸኝ ነገር የአየር ሁኔታ ነው። በቃ ሰዎች በጣም ጥሩ ናቸው። የእውነት እግዚአብሔር ይመስገን በጣም ጥሩ ሰዎች ናቸው። ግን የአየሩን ሁኔታ በምንም ተአምር ሰውነቴና እኔነቴ ሊለምደው አልቻለም። በክረምት ላይ በጣም ቅጥል ያለ ብርድ ነው። በበጋ ላይ ቅጥል ያለ ሙቀት ነው። ብርድም አልችልም። ቅጥል ያለ ሙቀትን ትንፋሽ ያሳጥረኛል። የኢትዮጵያ የተመጣጠነ አየር ልክ ሀገረ ምድር ወይ የሀገሬ ምድር ስረግጥ ነው የምሬ ነው ፈውስ የለበስኩት። እኔ ልሙትላችሁ እያካበድኩ አይደለም። ሲሪየስሊ የሆነውና እየሆነ ያለው ስሜት ነው የምነግራችሁና ይሄ ነው ያለው ነገር። በቃ ነፃነት አለ፣ የተመጣጠነ አየር አለ፣ የተመጣጠነ የምግብ ሂደት አለ። አሁን እዛ ስንበላ አሁን ብዙ ጊዜ ነጮች መድኃኒት ይውጣሉ ታውቃላችሁ። የሚወጡት መድኃኒት አይቋረጥም። ሁሉ መድኃኒት ይቅማሉ እንላለን።
እነሱ ብዛቱን የሚጠቀሙ ተጨማሪ ከምግቡ ተጨማሪ ቫይታሚኖች ይጠቀማሉ። ቫይታሚን ዲ ይጠቀማሉ። ፀሐይ ያገኙ ከቤት ያወጡ ቫይታሚን ካልሲየም አሁን ካልሲየም ይጠቀማሉ ለአጥንት ጥንካሬ። ምክንያቱም እነሱ የሚመገቡት ምግብ በልተን ወዲያው ከሆዳችን የለም። አይረን የአይረን እጥረት ይጠቀማሉ። እኛ አሁን በጣም ብዙ ጊዜ አረብ ሀገር ሄደን ስንሰራ የጤና ሂደት ሲገጥመናል። አሁን ጨጓራችን ይነካል፣ የደም ማነስ ብዛት ጊዜ የደም ማነስ፣ የአይረን እጥረት። የደም ማነስ ማለት የአይረን እጥረት ነው። በውስጣችን አይረን አይኖርም እና ይሄ ነገሮች በጣም ይከሰታሉ። ይሄም ደግሞ ምንድነው እኛ ተጨማሪ ሰፕሊመንት አንወስድም። እነሱ ታውቃላችሁ መድኃኒት የሚቅሙት ብዛቱ ተጨማሪ ቫይታሚን ነው። ከሚበሉት ምግብ ጋር ተጨማሪ ቫይታሚን ይወስዳሉ። ገባችሁ? እኛ ደግሞ ያንን አናገኝም። ያ በጣም የጤና ሁኔታችንን ያዛባዋል። በቃ አረብ ሀገር ያሉ በሙሉ ማለት እችላለሁ በሙሉ ጤና እየተሰማቸው እንደማሰሩ በጣም አውቀዋለሁ። ስሜቱን ስለማውቀው ጤና ጤንነት እየተሰማን አንሰራ። የቫይታሚን እጥረት ብዙ በሰውነታችን የሚያመጣው ለውጥ አለ። የአይረን እጥረት፣ ደም ማነስ፣ ጨጓራ። አሁን ብዙዎቹ እዚህ መተን ስንታከም እናውቀዋለን። የደም ማነስ የመጀመሪያው ነገር ነው። ምክንያቱም የተመጣጠነ የሆነ ምግብ አይደለም የምናገኘው። አሁን እዛ በርገር እና ፒዛ መብላታችን ነው። በቃ በጣም በርገር እና ፒዛ ነው የሚበሉት። ሩዝ የማይኖርበት ቤት አለ። ቁርስ ሩዝ፣ ምሳ ሩዝ፣ ቀን ሩዝ የሚበላበት ቤት አለ። ቁርስ የለም ጭራሽ፣ ምሳ ሩዝ ይበላል፣ እራት የለም የሚባልበት ቤት አለ። የተለያየ ሁሉም የአንድ ቤት ተመሳሳይ ምግብ ያለበት ቤት አይደለም። በእርግጥ እኔ እዛ ስኖር ሱፐርማርኬት ወጣ ነበረ። የምፈልገውን ነገር አቮካዶ የሆነ ነገርም ገዝቼ የምገባበት አጋጣሚ አለ። ከቤት የማይወጡ አሉ ደግሞ ፍሪጅ ተቆልፎ ከቤት የማይወጡ አሉ። ይሄ አሁን የምግብ ለውጥ ያመጣል ማለት ነው። ይሄ አሁን በጣም ተጽዕኖ ይፈጥራል በራብ ሁኔታ። ራብ ደግሞ አንዴ ከተጎዳችሁ ምን ያህል በውስጣችሁ የጤና ሁኔታችሁ እንደሚዛባ አስቡት። ሁላ ነገራችሁ የጤና ሂደታችሁ ነው የሚዛባው ማለት ነው። እና ይሄ አለ ሀገራችን ሲሆን ግን እምዬ ሽሮ አሁን ነጮች እኔ የተበደሉት ብዬ የማስበው ጤፍን አለማወቃቸው ነው። በጤፍ ውስጥ ያለው የአይረን በቂ የሆነ የአይረን መጠን ቢያውቁት ኖሮ እምዬ ጤፍን አሳደው ሀገራችን እንደሚያሰድዷት ወደ እነሱ ገመትኩት። ጤፍን አያውቁም። አሁን ነጮች ብዛት ጊዜ ጤፍን አለማወቃቸው ነው ይመስለኛል በአይረን እጥረት በጣም የሚጎዱትና ለበሽታ ተጋላጭነታቸው ይሄ ይመስለኛል። ሰፕሊመንቶች አሁን የቫይታሚን ሰፕሊመንቶች ስንወስድ እኮ የጤና ሁኔታን ያዛባል። አሁን በምግብ የምናገኘው ቫይታሚን እና በክኒን ውጠን የምናገኘው ቫይታሚን አንድ አይደለም፣ የጤና ሁኔታችን ማለት ነው። እና ይሄ የጤና ጉዳት ይኖረዋል በክኒን ሲሆን፣ በምግብ ሲሆን ግን ምንም የጤና ጉዳት አያመጣም። በቃ ጤናማ የሆነ ሰፕሊመንት ነው የምናገኘው ማለት ነው። አስባችሁታል? ስለዛ እኛ ደግሞ ጤፍ በቃ ሲሪየስሊ ኢትዮጵያንን የተመጣጠነ ጥንካሬና የተመጣጠነ ጤንነት እንዲኖረን የሚያደርገን የጤፍ ውስጥ የምናገኘው አይረን ነው። ታውቃላችሁ ወር ከወር ሽሮ የሚበላ ማህበረሰብ አለ። ወጥ ውስጥ ሳይሆን እንጀራ ውስጥ የምናገኘው ጥቅም ነው እንደዚህ አቁሞ የሚያራምደን። ማርያምን በሽታ እኮ የለም። እኔ ሀገሬ ምድር ስረግጥ ገና ነው በቃ ህመም የሚሰማኝ ነገር የጠፋው እና ብዙ ቦታ ሄጃለሁ። ብርድ ነው እያሉኝ ብርድ አለብሽ ስለ ውሃ ሄጂ ምናምን ብለውኛል። ምንም ሐኪም ቤት አትሄጂ ብርድ ነው ምናምን ብለውኛል። በቃ እኔ ደግሞ ብርድ አልወድም። በተለይ በጣም የጎዳኝ ቤሩት ምድር ላይ ብርድ ነው በቃ እንደዚህ ቅጥጥ አድርጎ ያስቀረኝ። በቃ በጣም እንደዚህ ሰውነቴ እንዳይፋፋ ያደረገው ብርድ ነው። በቃ በጣም ብርድ እጣላለሁ። ውሽ በተለይ ደግሞ ያለው ነው እኔ የምኖረው ከአሮጊቷ ጋር ነውና ወደ ገጠር ወጣ ያለ ገጠር ውስጥ ነው። ሙሉ ለሙሉ ቤት ውስጥ ማሞቂያ የለም እና አንድ ኩሽና ላይ ነው ማሞቂያ። ገጠር ያላችሁ ታውቁታላችሁ፣ ሉጄ ይባላል። አንድ ኩሽና ላይ ነው የሚተከለው። እኛ ደግሞ ሳሎን እየሄደ ነው ሁሉ ነገር ቦታ ላይ ሄድ ነው የምንሰራው። ናፍጣ ለመሙላት ጣራ ላይ እንወጣለን እንወርዳለን። ያኔ በጣም ብርድ የለ ክረምት የለ ዝናብ እየዘነበ ነው የለ። በቃ ግዴታ ስራ ስለሆነ ስራ መስራት አለብንና በዛ ሂደት ውስጥ በጣም ነበረ ብርድ የሚጎዳኝና አይኔን ጨፍኜ የገባሁበትም ሂደት ይሄ ነው። በቃ ብርዱን አልቻልኩትም ቤሩት ምድር ላይ። ይሄንን ይመስላል
ሀገራችን ላይ የተመጣጠነ ነገር አለ። ወር ከወር ሽሮ ብንበላም በጤት ውስጥ የምናገኘው አይረን ኦ ማይ ጋድ በቃ ገንብቶ የሚያኖረን ነገር ነው። እና ደግሞ ታውቃላችሁ አበሻ የተለያየ ነገር አለውና ከዛም በላይ ባህላችን፣ ምግብ አሰራራችን ኦ ማይ ጋድ ግን በነገራችን ላይ እንደ ምግብ እንደ ዓለም ብንወዳደር አሸናፊ እንደምንሆን በጣም እርግጠኛ ነኝ። ቲማ እምዬ ኢትዮጵያ እናት ሀገር በእውነት የእውነት ነው የምላችሁ። የትም ሀገር ላይ ብንወዳደር ብዙዎቹ ግን አሁን ምግባችን እየቀመሱ ነጮች ኦ ማይ ጋድ እያሉ እያደነቁልን ነው። እና ምግባችን ከማንም ከምንም አገር ላይ ተወዳዳሪ አይደለም፣ አሸናፊ ከውድድርም በላይ አሸናፊ እንደምንሆን በጣም እርግጠኛ ነኝ። የምሬ ነው የምላችሁ። የትም ሀገር ላይ ሄዳችሁ እስኪ እዩት። አሁን ፒዛ፣ በርገር በቃ አሁን ላይ እኛ ነጮች እኛ አበሾች ከነጮች ጋር ስንወዳደር የነጮችን ምግብ እየመረጥን ነው ያለ ነው። የምሬ ነው የምላችሁ። እንደ ሀገራችሁ ወደ ምግብ የለው የሀገራችሁ ወደ